ሰላም ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ እንዲሁ በድጋሚ በተለያዩ ሀሳቦች ዙሪያ እንድንወያይ ተመልሼ መጥቻለሁኝ። ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። እነዚህን ቪዲዮዎች ትላንትና አይታችኋል። ያው ትላንትና ከመሸ በኋላ የተለቀቁ ቪዲዮዎች ናቸው። በዚህ ቪዲዮ ላይ በጣም ትላልቅ የሆኑ አጀንዳዎች ሲነሱ ነበር እንትን ያሉ። በእርግጥ እኔም ከረፈደ ነበር ያየሁት። ትላንት የለቀኩት ቪዲዮ ላይ ሌላ ርዕሰ ጉዳይ ነበር ሳወራ የነበረውና ሳስተላለፍ ትንታኔ ሲሰጥበት የቆየው። ነገር ግን እነዚህ ቪዲዮዎች ትልቅ ሰውን አስቆጥቷል፣ ህዝቡን አስቆጥቷል። ቪዲዮ ማለት ነው። ይሄ ምንድነው? ያው ናቲ ወረራ ያደረገችው ልጅ ቤት ላይ በምን እንደሆነ ሁኔታ ባይታወቅም ሄዷል እና እዚህ ቤት ላይ ሁለቱ ጥንዶች ጥሩ ግንኙነት እንደነበራቸው እናውቃለን። ሄሉና ናቲ ምን ልትሆን ነው አሁን እዛ ሄድከው ነው የመጀመሪያ ጥያቄ። ሄሉ ልጅቷ እቅድ አቅዳ ነው ሲጀመር። ሄሉ ጋር ያንን ስልክ ደውላ ልጅቷ እቅድ አቅዳበት ጥናት አርጋበት እንዴት አድርጌ እሱን ወደኔ አመጣለሁ የሚል አጀንዳ ቀርጻ ስለሆነ እንዴት አድርጌ ይዤ እመጣለሁ፣ ይሄን ልጅ እንዴት አድርጌ ነው በእጄ ማስገባት። ልጅቷ ተሳክቶላታል። ነገር ግን ናቲም ሄሉ ትመጣለች ብሎ አላሰበም። ይሄ የልጅቷ ሪሰርች ነው። የልጅቷን ሪሰርች ሳናደንቅ አናልፍም። እራሷ ግቧን መታበታለች። ነገር ግን ናቲ ምን ልትሆን ነው አንተ እዛ ሄድከው? ምን ልትሆን ነው? እኔ አሁን ልጅቷ ላይ ማልፈርድበት ነገር ምንድነው? ልጅቷ አስገድዳክ ይዛህ አልሄደችም። አንቃክ የተለያዩ ነገሮችን አስባ ምናምን ነገር ይዛህ አልሄደችም። ወደ ፈቅደን ሄድከው። እምቢ አትልም። የመጀመሪያው ጥያቄ መገናኘት እንኳን ቢኖርብህ የመጀመሪያው ጥያቄ ያም ትልቅ ጥፋተኛ አድርጌ ማየው ልጅቷንና ሄሉን አይደለም፣ አንተን ነው የምጠይቀው። አንተን ማለት ነው። አንቀሃለች፣ አሳስራለች፣ እጅህን ወደኋላ እንደዚህ አሳስራለች፣ እንዲህ ታስረሃል፣ በካቴና ታስረሃል። አንተ እዛ ድረስ ቤቷ ድረስ እንደዛ ይዛ ስትወስድ ምን ትሰራ ነበር? የምትገናኝበት ቦታ ታል ብዙ ቦታዎች አሉ። ሰው ሊገናኝና በጠረጴዛ ዙሪያ ቁጭ ብሎ ሊያወራ የሚችልበት ሀገሪቷ በጣም ስልጡን የሆኑ ቦታዎችን አዘጋጅታለች እና ስንት ቦታ እያለ ምን ልትሆን ነው? ፍራሽ እንደመፈረሻ ያለት ፍራሽ የተነጠፈበት ቦታ ዱዓ እያደረግክ አንተ እዛ ጋር ምን ትሰራለህ? የመጀመሪያ ጥያቄ ይሄ ነው። አስገድዳህ እንዳይባል ወንድ ልጅ ነህ። እንደው በጥፊ እንኳን ብትላት እንትን ልትል የምትችል ልጅ ናት። ግን ምን እንዲህ በዘንቢል ይዛህ አልሄደችም። በተለያዩ ባግ ውስጥ ከታ ምናምን ነገር ምን ትሰራለህ አንተ እዛ ቤት? እያንዳንዱ አሁን ሰው በጣም በሚዲያ ላይ እየጮህ ነው፣ እያበደ ነው ያለው። ናቲ እንዲህ ነው፣ ናቲ እንዲህ ነው፣ ናቲ እንዲህ ነው፣ እሱ ድሮም እንደዚህ ነው። የመጀመሪያ ጥያቄ አንተ ምን ትሰራለህ እዛ? ማውራት ብትፈልግ አሁን ሄሉ ከመጣሽ በኋላ ልትነግራት ያልፈለግከው አንቺ እንደምታስቢው አይደለም ማለት። እንዴት እንድታስብ ነበር የጠበቅከው? አንተ እንዴት እንድታስብ ነበር የጠበቅከው? እንኳን እሷ መላው የኢትዮጵያ ሕዝብ ማለት ነው። እንዴት በቃ ማለት ከዚህ የተለየ ምን ሊያስብ ይችላል? ሁለት ጥንዶች የሆነ ቦታ ላይ ገብተው ዓለማቸውን ሲቀጩ ሲያይ ምን ሊያስብ ይችላል ህዝቡ? ሚዲያ ነው የምትጠቀሙ፣ በቃ ሶሻል ሚዲያ ነው። ምንድነው ማለት እኔ አሁን ምንድነው ኬዝ? አሁን አስገድዳኝ ነው እንዳትል፣ አስገድዳህ አይደለም፣ ፈቅደን ሄድከው ወደ ቤቷ ማለት ነው። በሐሳብ ተበልጬ ነው እንዳትል፣ ወንድ ልጅ ነህ እና ሄሉ ምን እንድታስብ ነበረ? በዛ ላይ ደግሞ ንዴት በጣም ኤግዛጁሬት ሆነ ምናምን ነገር። አንቺ እንደምታስቢው አይደለም ምናምን እንደዚህ እኔ ከሴት ልጅ ጋር ሆኜ የሆነ ቦታ ላይ ስገባ ሰው ሌላ ምን ሊያስብ ይችላል? ጸሎት እያደረክላት ነው? ጸሎት ልታደርግላት ነው? ልታክማት ነው? ዶክተር ነህ አንተ? ተሰብራ ነው ልጅቷ ልታሻት ነው? ወገቧን ልታሻት ነው አንተ?
ምኑ ጋር ነው አሁን ለምሳሌ የሄሉ ጥፋት እኔ ምኑም ጋር ሆኖ አልታየኝም። ምክንያቱም ልጅቷ በእንትን ቀመር ሰርታለች። ያ ቀመር እሱን ጠራዋለሁ ቤቴ ይመጣል። ከዛ እሷን ደውዬ በዚህ መንገድ እናውራ፣ ችግራችን እንፍታ ምናምን ነገር ላታለሁ። ልጅቷ ተሳክቶላታል። እኔ ልጅቷ ላይ መፍረድ አልፈልግም። ነገር ግን አንተ እዛ ጋር ዶክተር አይደለም ይቺ ልጅ ታማሚ ናትና ልታከማት ምትሄድ አንቺ እንደምታስቢው አይደለም ብለህ ለሄሉ የምታስረዳበት መንገድ ሄሉ አይደለችም። መላው የእሱን ቪዲዮ የሚመለከት ሰው ከዛ የተለየ ነገር ሊያስብ አይችልም። ያውም በምትፈልግህ እንስት ስታጠምደ በቆየችው እንስት በፊት ስትደዋወልባት የነበረችው እንስት ምን እንድታስብ ነበር የፈለገው? እኛስ ምን እንድናስብ ነበረ? እኛ አናቅም። ቪዲዮ አይተን ይሄ ቪዲዮ በዚህ ልክ ነው የተሰራው አንልም። በጣም ጥሩ ነገር ገና ሰው ደስታውን አጣጥሞ ሳይጨርስ ቪዲዮዎቹን እያየ በቃ በጣም ብዙ ነገር እያሰበ በቃ ብዙ ደስታውን አጣጥሞ ሳይጨርስ ልጅቷ ደስታውን አጣጥማ ሳትጨርስ በዚህ ልክ ልጅቷ ላይ መዝመት በጣም ከባድና በቃ እንደ እንትን የሚያስጠይቅ ነገር ነው። በነገራችን ላይ በሞራል ጥቃትም ሰው እኮ ይጠየቃል። በሞራል ጥቃት ተብሎ ማለት ነው የሰው ልጅ ይጠየቃል በህግም ማለት ነው። እና እዚህ ጋር አሁን ለምሳሌ ስላልተጋባህ ነው አንተ 80 ስለሌለህ ነው በህግ ምናምን የሆነ ነገር ስላልተያዘ ነው እንደፈለክ ልጅቷን እንዲህ ልታረግ የቻልከው እዛ ቪዲዮ ላይ ማለት ነው። ነገር ግን የሆነ በህግ የሆነ ነገር ተይዞ ቢሆን በእናንተ ህዝብ በህግ የተያዘ ነገር ቢኖር ኖሮ ጀስት ያን ነገር አታረግም። ለምን እዚህ ድረስ እንዲህ ተይዘ ዘብጥያ ልትወርድ የምትችልበት አጋጣሚዎች ስላሉ ማለት ነው። እና መች እንትን ብላችሁ ነው? መች አውርታችሁ ነው? መች ሳጣጥማችሁት ነው? ትላንት ስለ ሽምግልና ስለ መላክ የሚወራበት ቤት ትላንት አብሮ ስለመኖር ልጅ ስለመውለድ የምታስቡ ልጆች እንዲሁ ከመቅጽበት አንድ ሴት መጣች ተብሎ ጀስት እንዲህ በቃ ሮጦ ሌላ ነገር ውስጥ መጣት ይሄ አግባብ ነው? ልክ አይደለም። ማለት እያንዳንዷን ጥያቄ 100 ጥያቄ ቢኖር 100 ጥያቄውም ጣቱን የሚቀስረው አንተ ላይ ነው፣ ልጅቷ ላይ አይደለም። እኔ ልጅቷ ላይ ምንም አለ እኔ አስገድዳ እንዲይዛኝ ምናምን ነገር የሆነ ቦታ ልትወረውረኝ የምትችል ሴት አትኖርም። ምክንያቱም እኔ ነኝ በቃ አስረድቼ መመለስ ባለብኝ መንገድ ልጅቷን በመሃል እንኳን አውርታት ቢሆን እንትም እንደዚህ ኮንታክት እንኳን ቢኖራችሁ ማሳመን ባለብህ መንገድ ሄሉ ሳትሰማ የሄሉን አቅጣጫ ሳትናገር ማሳመን ባለብህ መንገድ አሳምነ ልትመልስ ትችል ነበር። ነገር ግን እዚህ ጋር ልጅቷ ቀመር ሰርታ አንተን ጠርታ እሷን ከዛ አንተን ብላ ቤቷ ስታገናኝ ልጅቷ ላይ ለልጅቷ ላጨበጭብ ነው የምችለው። ሴት ልጅ በዚህ ልክ የወንድ ልጅ ጭንቅላት በልጣ ከተገኘች በካልኩሌት ቀመር በመስራት ልጅቷን ላደንቃት ነው የሚችለው ላደንቃት ነው የሚችለው። እና እዛ ጋር ሄሉ እንደዚህ አይደለም የምታስቢው። እንዴት እንድትሆን ነበር አለማበዶ። ጥይት እኮ ቢኖራት ትተወክስ ነበር። እንደምንም አርጋ ይሁን እንደምንም አይነት ሂስትሪ እንደምንም አይነት ታሪክ አርጋ ብታየው መሳሪያ ብትይዝ እንኳን የሚያስተወክስብን ስራ የሚሰራው አንተ ሄሉን በሆነ ቦታ ላይ ከወንድ ጋር ብታገኛት ምን ልታረግ ትችል ነበር? ሄሉ ከወንድ ጋር ተኝታ የሆነ ቦታ ብታገኛት ምን ታረግ ነበር? ወንዱን ከመደብደብ ወደ ኋላ አትልም፣ እሷንም ከመጠፍጠፍ ወደ ኋላ አትልም። አንተ ብትሆን ኖሮ ማለት ነው። እና የሰራሃቸው ድርጊቶች እንደንትን ይቅር የሚያስብል ነገር አይደለም። አሁን እኔ እንዲያደረኩት ልጅቷን የተንከባከብኩት ጀስት አሁን ነገ ተነገ ወዲያ ጀስት እንዲህ ስለነበረች ነው እንዲህ አይነት ኬስ ስላለባት ምናምን ብትለኝ አያሳምነኝም። ብዙ አማራጮች አሉ። ልጅቷን ልታገኝበት የምትችልበት መንገድ በጣም ብዙ አማራጭ ነገሮች አሉ። ብዙ አማራጭ መንገዶች አሉ። በዛው ልክ ሄሉ ላይ እንደዛ በቃ እንትን ሆነ ልጅቷን ለማሸማቀቅ መሞከር ከሰራኸው ስህተት። አንዳንድ ሰው የራሱን ስህተት ለመደበቅ ሲል እንዲህ በቃ ይጮዋል እና በዛ ልክ ከሰራሃቸው ስህተት በላይ እሷ ላይ ያንን ያህል ፊዚካሊም የምታሳያቸው ነገር ከቃላት አጠቃቀም ሞራሊም የተጠቀምካቸው ነገር የልጅቷ እንትን ላይ አግባብ አይደለም፣ ያስቆጣል።
ሰውንም ያስቆጣል፣ ተመልካችንም አስቆጥቷልም። በጣም ብዙ ሰው ነው የተነሳብህ፣ በጣም ብዙ ሰው ማለት ነው። እያንዳንዱ ቪዲዮአችሁ ላይ ገብተው የሁለታችሁም ቪዲዮ ላይ ገብተው በጣም ብዙ ሰው አስነስቶባል። ህዝብን ሊያስጠላ የሚችል ነገር እንደው እንኳን ከልጅቷ ጋር እንኳን የሆነ ኬዝ ቢኖር ጊዜው አልነበረም። ረጋ ብለ ሰከን ብለ አስበህ በቃ እሷ ልጅቷን የምትረዳበትን መንገድ እንትን ብለ ሄሉንም በሆነ መንገድ አስረድተ ልጅቷ ቦታዋን የምትይዝበት ሄሉ ቀስ በቀስ ነገሮችን እንድትረዳ የምትችልበትን መንገዶች ነበር መፈለግ የነበረብህ እንጂ ዝም ብለ ከመሬት ተነስተ ብድግ ብለ ትናንት ስለ ሽምግልና ስታወራ የነበረ ልጅ ብዙ ጥያቄዎች ተሰጥቷቸው መጋባት ብቻ ምን እንውላለን እንጂ ስትል የነበረ ልጅ ዛሬ ላይ ግልብጥ ብለ ምንም ብታስከፋ ሽምግልናውን ውሸቴን ነው ብያለሁ ምናምን በቃ ውሸቴን ነው ግን ያ ነገር ማለት እንደ ዜጋ እንደ ኢትዮጵያዊ እንደ ዜጋ ያስጠይቃል፣ ሞራሊ ያስጠይቃል። በተፈጥሮ በያስኮ ሃይማኖትም ያስጠይቃል። በሰው ላይ ሰው መደረብ ራሱ ያስቀጣል፣ ኃጢአትም ጭምር ስለሆነ ማለት ያው ክርስቲያን ስለሆንክ ብዬ ስለማስብ ማለት ነውና እንደዛ ራሱ ማድረግ በብዙ ነገሮች ያስጠይቃል። እና ሰዎች ራሱ ያን ሁሉ ሰው ስታሳዝን በላይፍ ላይ ብዙ ነገሮች ይገጥማል። ሰው ሲያዝንብት ጥሩ አይደለም እና ማስረዳት ራሱ በዚህ መንገድ አለ። ወደ ልጅቷ እንኳን መሄድ ብትፈልግ በዚህ መንገድ አይደለም። ረጋ ብለ ሰከን ብለ ሄሉ የምትረዳበትን መንገድ ፈልገ ልጅቷም የመጣችው ልጅ የምትረዳበትን መንገድ ፈልገ ነው በዛ ልክ ነገሮችን ማስኬድ። እንደው ከመሬት ተነስተ ብድግ ብለ ልጅቷ ቤት ብለ አንቺ ሂጂ በቃ እኔ ሽምግልናውም እንዲ ነው ብያለሁ። ነገ ተመልሰ በሆነ አጋጣሚ ከሄሉ ጋር የሆነ ሪሌሽን ብትጀምር ይሄ ህዝብ አሁን ያስቀየምከው ህዝብ ይቀበለኛል ብለህ ታስባለህ? ማለት ቶሎ ሊቀበል ይችላል። ሰው ግን እንዲህ ቶሎ በአንዴ ወደ ውስጣቸው አስገብተው ካላንተን ማለት ነው። በአንዴ ብዙ ሰው ማለት ነው። በአንዴ ደግሞ ይሄው አሁን ትላንት በሰራኸው ድርጊት እንዲህ ድፍት ነው አይደል? እንዲህ ድፍት ማለት ነው። ያንን አልወደድኩልህም ማለት እንደ በህዝቡን ቦታ ሆኜ ሳይ በተመልካች በተከታዮቻችሁ ቦታ ሆኜ ሳይ ብዙ ሰው አሳዝናል። ተመልሼ እዛ በምን ብትክሳት ነው ሄሉን ትላንት የሰራኸውን ስህተት ልታርም የምትችለው? አሁን የጥያቄ ማለት ነው። በምን አይነት ምን ብታደርግላት? አሁን ብታገባት እንደዚህ ሽማግሌ ብትልክ ምናምን ነገር እንትን አይልም፣ አይመጣውም ማለት አይመጣውም። የሰራው በዚህ ልክ አልነበረም መሆን ያለበት። የሆነ መዝናኛ ቦታ ካፌ ላይ የሆነ ቦታ ብትይዝህ ይሻላል፣ መንገድ ላይ ብትይዝህ ይሻላል። ቤት ውስጥ ያውም የእሷ ቤት ውስጥ ከፍተህ እኔ አዝኛለሁ። በእውነት በጣም ነው ያዘንኩት። ያሳዝናል። በሄሉ ቦታ ቁጭ ብሎ ለሚያይ ሰው እኔ ሄሉ እህቴ ብትሆንስ ያንን እንትን እላለሁ። ሞራል ይደግፋለሁ? አልደግፍም። በዛ ላይ የብዙ ሰው ልብ እንዲህ ነው የተሰበረው። እና አሁን ማሰብ ያለብህ ከሄሉ ጋር መመለስ ብቻ አይደለም፣ ምን ባረግ ነው ይህንን ሰው አእምሮ ልመልስ የምችለው? በዚህ ልክ ሄሉን ማዋረድ፣ በዚህ ልክ ሄሉን መጉዳት፣ በዚህ ልክ እሷን መሰባበር፣ ትላንት አገገማ ሳትጨርስ ትላንት ሰው ስላንተ አውርቶ ሳይጨርስ ዛሬ ላይ የራስን ስም በዚህ ደረጃ ማውረዱ እንደ ወንድ ልጅ ስታይ በጣም ከባድ ለአንተ ማለት ነው። ተመልሰ ጀስት ወደ እንደዚህ አይነት የነዚህን ሰዎች ልብ ለመጠገን በጣም ብዙ ነገር መስዋዕት ያስከፍላል ብዬ ነው እኔ የማስበው። እና ልጅቷ ተጠያቂ እንድትሆን ማን ሊጠይቃት ይችላል? አስገድዳ አልሄደችም፣ በዘንቢል ይዘህ አልሄደችም። እጅን እንደዚህ ወጥራ አይደለም ይዘህ ሄደችው፣ ፈልገን ይሄድከው። እኔ እዚህ ጋር ልጅቷን አሁን ተጠያቂ የምታደርጉ ሰዎች አላችሁ። እኔ ልጅቷን ተጠያቂ አለ። እኔ ካልፈለኩ ማን ነው የሚያስገድድ? እኔ አልፈልግም፣ በቃ በዚህ መንገድ እንደዚህ ያን ነገር አይመቸኝም፣ ውጪ ከላይቭ ትወጣለች። ወዳ ሳትሆን በግዷ እንዲያፍንጮ እንደዚህ ይዣት አስወጣታለሁ ከላይቭ። ያውም ደግሞ ቤቷ ድረስ እንዲህ ብዬ ሄጄ ገብቼ ማን ነው እሷን ተጠያቂ ሊያደርግ የሚችል? አስገድደዋለች? አላስገድደችው? እንደውም ከሱ በተሻለ እሷ እኮ በሯን ከፍታ አስገብታታለች። ራዲካሊ ስናየው እሷ በሯን ከፍታ ቤቷ አስገብታታለች።
ያው ሄሉ ኦቨርላፕ ስታረግ አንዳንድ ከራሷን ከመቆጣጠር አንፃር ቤቷ ገብታ በፊት እሷ የሄሉ ቤት ሄዳ እንዳደረገችው ሁሉ ሄሉን በእሷ ቤት ያው በቃ በንዴት የተነሳ አንዳንድ እንትኖችን ተናግራለች። ልጅቷ ላይ የሆነ ነገር ለመሰንዘር እንትን ብላለች። ያ ማንም ሰው የሚያደርገው ሰው ሆኖ በዛ ልክ ራሱ መብት ላይ በራሱ ላይፍ ላይ እንደዚህ ብሬክ የሚያደርጉ ነገሮች ሲመጡ፣ ሞራሊ ጥቃት የሚያደርሱ ነገሮች ሲመጡ ማናችንም ራሳችንን መቆጣጠር አንችልም። ስለዚህ እዚህ ጋር አንተ የሄድክበት መንገድ በብዙ ነገር በ3 በ4 ነገሮች የሚያስጠይቅ ነው። ማንም አላስገደደም፣ ራስን ሄድከው። ለሚመጡት ችግሮች ሁሉ ተጠያቂ ልታደርግ የምትችለው ራስህንና አንድ ተጠያቂ ልታደርገው የምትችለው ራስህን ብቻ ነው። ስለዚህ ትላንት ከሄዱት ሰዎች አንተ የምትለይበት መንገድ ምንድን ነው? እንደው የሴቶቹን ሞራል ልጠብቅ እንኳን ካልክ ባላንስ አድርጋ አልነበር። እንደገና መተቃቀፉ እሷ ፊት እንደው የሚውጣልሽ ምናምን ነገር እንትን ብሎ ምናምን ማለቱ ከማድረግ አይተናነስም። አንድ ሰው የሆነ ነገር ከተመኘ በቃ ኦልሬዲ ያን ነገር አድርጎታል እና አንተ ያደረግከው ነገር በጣም ልጅቷ ካደረገችው ነገር በላይ ነው። ትላንት የልጆቼ እናት ብላ የምታስባት ፊት ልጅ ላይ እችኛዋን አቅፈ እንዲህ በቃ ይውጣልሽ። እንደውም በቃ አግባብ አይደለም። በጣም በሃይማኖትም እንደገና እንደ ገሃዱ ዓለምም በብዙ ጥያቄዎች ውስጥ ጥያቄ የሚያስነሳብህን ችግር ነው እላይ ላይ የጫንከው። ቢያንስ ፊት ለፊቷ ላይ ነበር እግሯ ላይ መውደቅ ያለብህ። ችግሬን ልፈታ ነው እሷ ቤት የመጣሁት፣ በዚህ መንገድ አትይብኝ ምናምን። በጣም ብዙ ነገሮች እኮ ልትላቸው የሚገባቸው ነገሮች እኮ ብዙ ነበሩ። ከዛ ይባስ ብሎ እንደውም በቃ ይውጣልሽ ሂጂ ትተሽን ሂጂ ምናምን ነገር ትታ ትሄዳለች። እሷ ግን በዚህ መንገድ የሰራኸው ነገር በጣም የብዙ ሺህ ሰዎችን ልብ ሰብሯል፣ አስከፍቷል። እኔም እንደ አንድ ዝም ብሎ ሚዲያ ላይ መጥቶ ነገሮችን ይዞ እንደሚተነትን ሰው የሰራኸው ድርጊት ፍትሃዊነት የሌለው ድርጊት ነው የሰራው። ራስን ጠይቀ ልጅቷን ይቅርታ ጠይቀ ብትመለስ ነው የሚሻለው። እቺንም ወደ መጣችበት አስረድተ መመለስ ነው ያለብህ ብዬ ነው ማስበው። ሌላው ኮሜንተሮች ኮሜንት ስታረጉ ገደብ ያለው ኮሜንት ቢሆን ማለት ነው። ምክንያቱም እነዚህ ልጆች አሁን ተጣሉ ማለት በዛው ሊቀሩ አይችሉም። ተመልሶ አሁን ነገር ምን እንደሚፈጠር አላውቅም። በጣም አላስፈላጊ የሆኑ ቃላቶች እየተጠቀማችሁ አንዳንድ እንትኖችም ላይ ማህበራዊ ሶሻል ሚዲያም ላይ ብዙ ነገር እየሰማው ነውና ናቲ ላይ አላስፈላጊ ቃላት እየተጠቀማችሁ በጣም በቃ እዛ እነሱ የሰሩት እንትን ላይ አላስፈላጊ ቃላት የምትጠቀሙ ነገር አለ። እንደ ሰው ልክ አይደላችሁ። እንደ ሰው በጣም ከህሊና የወረደ ነገር ነው ስትጠቀሙ የነበረው። ሰው ሐሳብ ሲሰጥ ቢያንስ የሆነ ነገሩን ቢያንስ ስታብላይዝ አድርጎ ነው ሊሰጥ የሚችለውና ነገ ዛሬ እንደዚህ መጥፎ ቃላት እየተጠቀሟችሁ ኮሜንት ስታረጉ ሐሳብ በየሚዲያው ላይ ስታብላሉ የምትቆዩ ሰዎች ነገ ናቲና ሄሉ አንድ ላይ ደግሞ እንዲያደርገው ውሃ ሲጣጡ ስታዩ ምንድነው የሚሰማችሁ ነው? ምንድነው የሚሰማችሁ? የምታረጉት ነገር ልክ ነው? የተናገራችሁት ነገር ልክ ነው? በቃ ጉዳዩን ለነሱ መተው። ነገ እሱ ደግሞ ተመልሶ ከሄሉ ጋር ደግሞ ሆኖ እንደ ትላንት እንደሚያደርጉት ወይን ሲጠጡ የተጠቀማችሁት ቃላት አይጸጽታችሁ? ማስተካከል ካለባችሁ በጥሩ ቃላት ማስተካከል ነበረባችሁ። ወይም ደግሞ ያለባችሁ በጥሩ ቃላት ሰውን መገንባትና ከስተት መመለስ ነው። ነገር ግን በጣም በቃ ስራዬ ነው ብላችሁ እንዲህ እንትን ከፍታችሁ በጣም በቃ እንዲህ 40 የምትገርፉት ሰዎች አላችሁ። አላስፈላጊ ከሰው አፍ የማይወጣ ቃላት የምትጠቀሙ ሰዎች ክርስቲያንም፣ ሙስሊምም ፕሮቴስታንትም ልትሆኑ ትችላላችሁ። በየትኛውም ሃይማኖት ግን እንዲህ አይነት ቃላት ለሰው ተጠቅመ ጻፍ የሚል መጽሐፍ ቅዱስም ቁርአንም የለም። ስለዚህ ነገ እነዚህ ልጆች ተመልሰው ደግሞ ኬክ ሲቆርሱ ስታዩ ምን አይነት ህሊና ነው የሚኖራቸው? እንደገና መልሳችሁ ጥሩ ነገር ልትጽፉ፣ እንደገና ተመልሳችሁ ናትዬ ልትሉ፣ እንደገና ተመልሳችሁ ሄሉዬ ልትሉ
ስትጠቀሙ ሀሳብ ስትሰጡ በቃ ሰውን የሚገነባ እንደ አንድ ኢትዮጵያዊ ዜጋ በቃ ጥሩ ሀገር እንዳፈራችሁ ጥሩ አባትና እናት እንዳሳደገው ሰው የሆነ ነገር ኮሜንት ጻፉ እንጂ ይሄ አይሰራም እንዴ? የሆነ ደና በቃ በጥሩ ነገር በጥሩ ቃላት እኮ ሰው መመለስ ይቻላል። በመጥፎ ቃላት ብቻ አይደለም የምትመልሱት። ይሄ ልጅ መጥፎ 40 እንዲመስገርፉት አሁን እናንተ ያደረጋችሁት ነገር የባሰ ነገር ውስጥ እንዲከተው ነው እንጂ የምታደርጉት ከዛ ነገር ውስጥ ተመልሶ እንዲወጣ የሚያደርግ ነገር የለም። ኮሜንት ስታደርጉ ለሰው ሀሳብ ስትሰጡ ስርዓቱን የጠበቀ የሰው ማንነት የጠበቀ ጭንቅላቱ እንደሚያስብ ሰው ኮሜንት አድርጉ፣ በየሚዲያችሁ አውሩ። እንደው ይሄ 40 ክንዳችሁን በሰው እንደዚህ ዘርግታችሁ የምታደርጉ ሰዎች ልክ አይደለም። ተመለሱ። ነገ እንዳንተዛዘብ እናንተ ሰዎች ስፔሻሊ በሆነ ዩዘርኔም በሆነ ሚዲያ እየወጣችሁ ቃላታችሁን ይሄ በቃ መጥፎ ሬት የሚል ነገሮች የምትናገሩት ሰዎች ነገ ሄሉና ናቲ ተመልሰው አንዱ ላይ ሆነው እንዳንተዛዘብ። ምክንያቱም ይሄ የትላንቱ እኮ ተገልብጦ ዛሬ ስለእንደዚህ ያንን ነገሮች እያወራ ነው። ስለዚህ ይሄም ነገር ተገልብጦ አላስፈላጊ ቃላት የምትጠቀሙ ሰዎች እና በየሚዲያ ነገሮችን የምታናፍሱ ሰዎች መተዛዘብ ይመጣል። እንዳንገምታችሁ ስትሰጡ ሚዛናዊ አድርጉ። ለወንድ መቆም ካለባችሁ ለወንድ ቁሙ፣ ለሴት መቆም ካለባችሁ ለሴት ቁሙ። አሊያ ሁለቱንም ባላንስ አርጋችሁ የምትይዙ ከሆነ ባላንስ አርጋችሁ ያዙ። የሆነ ሰው እንዲያደረገ 40 መግረፍ፣ የሆነ ሰው እንዲያደረገ 40 መግረፍ ትክክል አይደለም። በቃ ናቲ በቃ ልክ አይደለም። የሄደበት መንገድ ልክ አይደለም። በጣም እሷን አይደለም ሰውን የሚያስከፋ ነገሮችን በሙሉ ነው ያደረገው። አብዛኛውን ሰው የሚያስከፋ ነገር ነው ያደረገው። ሰው ነው ተመክሮ እንትን ተብሎ በጥሩ ቃላት ተገንብቶ መመለስ ነው እንጂ እንደው በ40 ነገር እንትን ማለቱ ተመልሶ እሱ ወደ ሌላ ነገሮች ነው በቃ የሚሄደው እንጂ ተመልሶ ላይመጣ የሚችልበት ነገሮች። ሰውን ያጠፋን ሰው በጥሩ ቃላት መመለስ እንጂ ይሄ በጣም አላስፈላጊ የሆኑ ስቱፒድ የሆኑ ወርዶችን እየተጠቀማችሁ እንትን የምትሉ ሰዎች አድቡ። ስለዚህ ናቲ የሰራሃቸው ነገሮች በጣም ህዝብ የሚያስከፋ ከአንተ የማይጠበቅ አንድ ጥሩ ሞዴል ይሆናል ብለን ያሰብነው ልጅ ለጥሩ ወንዶች ምሳሌ ይሆናል ብለን እንዳዶናይ ስምን ያነሳን ሰዎች ስም በየቦታው እንደዚህ ያለ ልጅ በዚህ መንገድ ሄሉን ዲስሪስፔክት ማድረግ ብዙ ነገሮችን አንተን ከሰዋዊነት የሚያርቅ ነገር ነውና የሰራኸው። በሚቀጥሉት ነገሮች ሄሉን በትልቅ ነገር ይቅርታ ጠይቀ እንደምትመጣ እኔ ተስፋ አደርጋለሁ። አንቺ አዲሷም የመጣሽው ልጅ ወረራ እያደረግሽ ያለሽው ልጅ የኔ የምትዩን ሰው የራስሽ የሆነን ሰው መጠበቅ ነው የሚሻለው እና ሄሉም ረጋ ብለሽ ተረጋግተሽ ራስሽን አስበሽ የራስሽን ሰው የምትመልሽበትን ነገር ምክንያቱ ምን እንደሆነ ይሄ ሁሉ እንዲያደርግ የገፋፋው ነገር ምን እንደሆነ ቁጭ አድርገሽ አዳምጪኝ ብሏል። እሱን የምታዳምጭበትን ነገር ጊዜ ሰተሽ አስቢበትና ከናቲ ጋር ያለሽን ነገር ፈተሽ የምትመጭበትን ነገር አስቢ። ኮሜንተሮችም ደግሞ በዚህ ልክ ሰው ሆናችሁ በዚህ ልክ አላስፈላጊ ነገሮችን ባላስፈላጊ የሆነ ቦታ ላይ መጠቀም ጥሩ አይደለም እና መጥፎ ነገር ስታዩ በጥሩ ቃላቶች ተጠቅማችሁ ሰው መልሱ እንጂ አላስፈላጊ የሆነ ነገር መናገር በምድርም በሰማይም ያስጠይቃል ማለት ነው።